ህይወት ያለው ቤት እንዴት ነው የምናገኘው? እንዴት ነው የሚሰራው? ለቤተሰብ ደስታ ጊዜ መስጠት በጣም አስፈላጊ ነው ያስባለ። ቤታችን ደስተኛ መሆን መቻል አለበት። ባለው ልክ ደስተኛ መሆን መቻል አለበት። ደስተኛ ፋሚሊ ደስታን የሚያስቀድም እንደናችሁ ለኛ ቫልዩ ያለው ደስታ ነው። ቀልደኛ መሆን የለብኝም ቤቱን ለማሳቅሰብ። የኔ ካራክተር ካልሆነ ያልተሰራበት ነገር ካልሆነ አይ ቲንክ ጭንቀት እንጂ የሚፈጥረው ካሁን ማለት ቀልድ ጽፌ ልመጣ ነው ማለት ነው። ቤታችን ውስጥ ደስታ ሊፈጥሩ የሚችሉ ነገሮችን መለማመድ ይጠይቃል። ህይወት አይፈቅድልንም፣ በራሱ አይፈቅድልንም በፍጹም። ሲያጋጨን ሲያላጋን ነው የሚውለው። ከሱ ዘለን ግን እንዴት ሳቅና ኢነርጂ ያለበት ቤት እንመስርት ነው። ይሄ ደስታችን እንዲቆይ የሚያደርግልን አንደኛ መነጋገራችን። አልጋው የሱ አልጋ በሷ በኩል ነው ያለው፣ እኔ በዛኛው በኩል የተኛሁትና መሀል ላይ በተኛበት እሱ ትንሽ ድምፅ ነው ያሰማው፣ ግን ለኔ የሰማው ድምፅ ትልቅ ሆነ። you have no idea እንዴት ከረባ ብቻ እና እረስቸዋለሁ አጎበሩን ማለት ነው። በጣም በፍጥነት ተነሳው። ከዛ መሄድ አቃተኝ እላለሁ ምንድን ነው ያዘኝ። ከዛ አልጋ እግሬን መታኝ፣ ወደኩኝ። ልጅን ከማሳት ነው የሚሰባበረው። እኔ ደግሞ ልሳቀው ማለት ባርኮት ጉንፋን ይዟት ነበርና ታስነጥሳለች ምትላለችና አልጋዋ እንደዚህ ከጎናችን ነውና ከዛ ልክ ስታስነጥስ ናፍቆት የባርኮትን አፍንጫ ልይስ ያገኘሁት የማደርና አረ ልካካኝ ጋብቻን በታሰበለት ደረጃ በእግዚአብሔር ፈቃድ ልክ ለማኖር የሚያስፈልጉ ስራዎችን ብዙ ጊዜ ስንነጋገርባቸው ቆይተናልና ይህንን ያዩ ወጣቶች ጋብቻን በጣም ስራ ብቻ አደረጋችሁት፣ ትግል ብቻ አደረጋችሁት የሚል ሀሳብ ሲያነሱ ዛሬ ደግሞ አንተም ከመንገድ ቀጥታ መጥተህ ይሄን ሳላነሳ አላድርም። አዎ ጋብቻም ደግሞ ሌላው ሳይድስ ሌላው መልክስ ደስታውስ ፍቅሩስ መተጋገዙስ መተሳሰቡ አንተ ለኔ አንቺ ላንተ ነው። እስቲ ሊንጉስቲክ ተማሪዎች ማደር ለጌቱ ጌቱ ለማደር ጌቱና ማደር ነው ብለን በሰማይ ፋሚሊ ደግሞ ዛሬ ይሄኛውን መልክ የጋብቻን መልክ ልናሳያችሁ ዛሬ ከሁለት አይደለም ከሶስት ለመጀመሪያ ጊዜ የሶስት ወር እንግዳ ኖራናለችና ምን እያልን ነበር? ወደፊት እሷ ህልሟ ተሳክቶ የምትሆነውን ስትሆን የሶስት ወር ልጅ እያለው ብላ ታነሳለች። ከእሷ ጀምራችሁ ራሳችሁን አስተዋውቁ። ስለሰጣችሁን እድል በእውነት እግዚአብሔር አብዝቶ ይባርካችሁ። እኛም ደስ ብሎናል በዚህ በመገኘታችን። ስለዚህ ከትንሹ አስተዋውቅ ስለተባልኩኝ ታምነን አዳነ ትባላለች። 3 ወር ከ7 ቀን ማለት አካባቢ ነው የሚሆነው። ባለቤቴም ደግሞ እንዲሁም ማህደር አዱኛ ትባላለች። እኔ ደግሞ አዳነ ረጋሳ እባላለሁ። አንድ ቤት የቀረ ግለሰብ አለ። የመጀመሪያ ልጅ ምሮን አዳነ ይባላል። ምሮን አዳነ ምን አይነት ቆንጆ ስም፣ መልእክት የሞላበት ስም ነው ያላቸው። አይ ታምነን እንኳን ደህና መጣሽ። ብቻ ለቤት ስማቸው የእሱ ሃፒ ነው፣ የእሷ ጆይ ነው። እናንተ ቤት ደስታ እንደሞላ አይተናል። እኛም አንዱ እንግዲህ እንድናወራው ያሰብነውም እሱ ነው። እግዚአብሔር በትዳራችን ውስጥ ትልቅ በረከት ነው ያስቀመጠው፣ ብዙ ደስታ ነው ያደረገው። ብቻችንን ከመኖር በጣም በብዙ እጥፍ አብረን ስንኖር የምናገኛቸው ብዙ ፍሬዎች፣ ብዙ ደስታዎች፣ በምንም ሊተኩ የማይችሉ አስደሳች ገጽታዎች አሉት። እሱን እናነሳሳለን እስቲ ዛሬ እና የመጀመሪያው እንደው ብንወያይበት ብለን ያሰብነው ስለ ትዳራችሁ ስታስቡ ልባችሁን ሞቅ የሚያደርገው ደስ የሚላችሁ ፈገግ የሚያስብላችሁ ምንድን ነው? ትንሽ ጊዜ ብንሰጣት አምነን ትጀምርለች። አሁን ወይዘሮ ማደር ትጀምራለች። ትዳርን ስታስቢ በጣም እንኳን አገባሁት ብለሽ እንድታስቢ የሚያረግሽ ልብሽን ደስ የሚያሰኘው ነገር
ምንድን ነው? ወይኔ ባይኖር ኖሮ ጉዴ ይፈላ ነበር የሚያሰኙሽ ነገሮች። አይ ቲንክ መተሳሰብ ይመስለኛል። መተሳሰብ፣ እርስ በርስ ያለን ፍቅር እሱ ይመስለኛል ሞር እንደወደው የሚያደርገኝ ትዳር ውስጥ መግባት እንደወደው የሚያደርገኝ እሱ ነው ብዬ አስባለሁ። እሺ ትጨምራለሽ? የሞቀች አንድ ከዛ አንድ እያሉ እንጨማምረዋለን። የመጀመሪያው እንግዲያው ትልቁ ነገር የሚጀምረው በጌታ የመሆናችን ጉዳይ ነው። በጌታ ደግሞ ከሆናችሁ በኋላ ደግሞ የምትወዱትን ካራክተር በተለይ ደግሞ የእናንተን ጉድለት የሚሸፍን አይነት ሰው ደግሞ ስታገኙ ልባችሁ በጣም ይሞቃል። ያው እንደምታውቁት እኔ ተወልጄ ያደኩበት አካባቢ ሰፈር ጫበረንዳ ይባላል እና በጣም ብዙ ነገሩ ዋይልድ የሆነ አካባቢ ነው የተወለድኩትና ሚስቴ ደግሞ በጣም መስመር ያላት ነገሮችን ማስተካከል የምትወድ የቤት ስርዓት የምታውቅ ነገሮችን በስርዓት ለማድረግ የምትሞክር አይነት ናትና ያ የኔ ጉድለት ነው ማለት ነው። ለምሳሌ እና በብዙ ነገር ኮፓፕ የምናደርግ ይመስለኛል ሳየው። አክቹዋሊ ሁለታችንም አንድ ቤተክርስቲያን ውስጥ ነው ያደግነው። ከልጅነት ጀምሮ አብረን ያደግነው። ህፃናት ኳይር አብረን ነበርን። ለመታወቅ እድል ነበረን ማለት ነው። እንደው የሆነ ጊዜ ልፍ ብላ ሳያት ልብ የደነገጠ ምላት አይነት አለች። ሙድን ፕሮሰስ ያገኘኋት እኔ ሆምሴል ሊደሯ ነበርኩኝ። እሷ የኔ ህብረት ውስጥ ነበረች። ከዛ እኔ ወደ ሌሎቹ ህብረት ወይም የህብረት አስተባባሪ ደግሞ ሰውን ህብረቱን የያዘችው እሷ ነበረች። እያልን ነው እንግዲህ አብረን ቤት የገባነው። ቀጥዩ ማህደር እንግዲያውስ መጀመሪያ የትኛው ቀን ላይ ነው? ወዴት መሀል ላይ ብዙ አለ። መሀሉ ነው እንድንሰማው የምንፈልገው። እንዴት ነው የጀመረው? እንዴት ነው እዚህ የደረሰው? አንቺ እንደጠየቅሽው ነግሮናል። በእርግጥ መጀመሪያ የእምነት ክደት ቃልሽን ስጭረሽ። ምንድን ነው የሆነው ታዲያ? እሱ የሆምሴል ሊደራችን ነበረ። ከዛ በኋላ ነው ሆምሴሉን ቴክ ያደረኩት። እሱ ደግሞ ወደ ሌላ ኃላፊነት ሲገባ ማለት ነው። ከዛ ብቻ በዛ ፕሮሰሶች አንድ ኳየር ላይ ነበርን። በሱ ፕሮሰሶች ነው በቃ እኔና እሱ የተቀራረብ ነው ማለት ነው። ሞር ደግሞ ሆምሴሉ የበለጠ አቀራርቦናል። ስለዚህ ምንም ሳትተሳሰቡ ነው ጓደኝነቱ ያደገው የነበረው። የቱ ጋር ነው የተለወጠው ያደገው? የጠየቀ ጊዜ አክቹዋሊ ልክ የእኔ ሆምሴል የመሪዎች ኃላፊ ሆንኩኝ። 4-5 አካባቢ ይሆናሉ። ዋና መሪ ወይም በእኛ ቸርች ኮንቴክስት ዋና እረኛ ይባላል እና የወጣትና ዳጊ ዋና እረኛ ሲሆን በስሬ ውስጥ ደግሞ ያሉ ሌሎች ሆምሴል የሚመሩ ሰዎች ይኖራሉ እና ከነሱ መካከል እንግዲህ እኔ የያዝኩት ሆምሴል መካከል ደግሞ እሷ መሪ ስትሆን አብረን ኮች መደራረጉ እንዳለ ሆኖ በተለይ ግቢ 2ኛ ዓመት ተማሪ ምናምን አካባቢ ከሆነች በኋላ ኢንቲሜሲያችን በጣም ጨምሯል። ለምንስ ግቢ ድረስ ሄዳለሁ። አንድ ግቢ ነበራችሁ? ነው እኔ ኦልሬዲ ከግቢ ወጥቻለሁ። ከ6 ኪሎ ወጥቻለሁ፣ ግን እሷ 5 ኪሎ ነበረች እና ኦልሞስት እኔ ወደ ፉል ታይመሩ የመምጣት እንትን ወደዛ እያገደለ ነው። ስራ መስራት ጀምሬያለሁ። አክቹዋሊ እንደዚህ ሆምሴል ሊደሮች ሲሆን ምናምንና እኔ ጋራ ስለሆነ የማፍቀሩ የመፈለጉ ጉዳይ በጣም የዋ ነገር ናት። እሷ ምንም ነገር ቢደረግ በቃ ሰላም ነው ብላ ነው የምታስበው ማለት ነው። ሰላም ነው፣ እውነቷን ነው። በጌታ ፍቅር ነው ብላ ጊዜ ይባላል። ሴቶች ይጠረጥራሉ። የሆነ ምንድነው አካባቢ ላይ አዘወተረ በጣም በዛብኝ ያለ ምንም ምክንያት እንግዲህ 5 ኪሎ ሂጂ አለሽ ወይ ማለት ምንም አልገባትም። እሷ ነካሽ አክቹዋሊ በትምህርትም ላይ በነበረችም ጊዜ ኢንከሬጅ የማድረግ
ክላሷን አፕግሬድ እንድታደርግ አቅሟ እንዲጨምር እንድታጠና ሰፖርት የማድረግ ነገር ነበረኝ እና ከእሱ አንጻር ጋር ነው እሷ የምታስበው። ላይክ ሊደሬ ነው የኔን ሁለንተናዊ ሰክሰስ ይፈልጋል። ስለዚህ ቢመጣ ቢያገኘኝ መክሮኝ ቢሄድ ቢሸኘኝ ይመስለኛል የእሷ እንትን ያው የአንድ ጥሩ መጋቢ ወይ ወንድም ካራክተር ነው እና እኔ ደግሞ በደንብ ለመቅረብም ለማወቅም ድሮ ሞድላት ካልምነሷ አለ፣ መልኳ አለ፣ ሳቋ አለ፣ ፊዚካሊ ነው። ከዛ ግን ያለፈ ደግሞ ሆሺ ማናት እንደው አብሬ ለመቀጠል የምንችልበት አቅም አለኝ ወይ የሚለውንም በደንብ ለማየት ጊዜም አለኝ። ስለዚህ በዛ አብረን እናሳልፋለን። ግን ፋይናሊ ግን በጣም ስለተቀራረበን ቤቷም ደግሞ ትንሽ ጨለማ ያለበት ዳገት ያለበት ራቅ ያለ ነውና ያንን ሁሉ ዋጋ ከፍዬ እሳት ከብላሽ ፋይናሊ ጊዜ ማግኘት ፈለኩኝ ቁጭ ብሎ በዚህ ጉዳይ ለማውራት። እንደው አብረን እንቀጥላለን አንቀጥልም ወይስ ፍቅር አለን የለንም ያለው እንትኑ ከወንድምነት የዘለለ ሆኖ አብሮ ለመኖር የሚሆን የተቃራኒ ጾታ ፍቅር አለን ወይ የሚለውን ነገር ቼክ ለማድረግ ፈለኩኝና ልቀጥራት ጀመርኩ። በቃ የሆነ ሲሪየስ ማውራሽ ነገር ስላለኝ ላገኝሽ አትገኝ አይመቻትም የሆነ እንትን ይሆናል ምናምን በጣም የገባሽ ነገር ነበር በቃ ምንም አይዲያ የላትም ማለት ነው። ፋይናሊ እኔ ግን ከሆነ ጊዜ በላይ ሆልድ ማድረግ አልቻልኩኝም። ይሄንን ነገር ተሸክሙ ዝም ብሎ መቀጠል አልቻልኩም። ስለዚህ ሀፍቱ መተንፈስ አለብኝና የእህቷ ቤት እያለች ነው አሁን እኔ ጎበዝ እንዳትሉኝ ቀኑን ምናምን ስነግራችሁ ጎበዝ እንዳትሉኝ የጠየካትን ቀን ታስታውሳለህ ምናምን እንዳትሉኝ ማለት ነው። አስታውሳለሁ ማስታውሰው አስጠንታኝ ያስደነገጥናት እህቷ ቤት ነበረች። ያው የታህሳስ አካባቢ ወር ላይ ነው የገና ቫይቦች የነበሩበት ጊዜ ነው። 25 ነው እና 23 ያጠናው ጠፋበት ብቻ ቀርበነ እህቷ ጋር ነበረች እና ስለዚህ ደወልኩላት። እንደ ሞዲስ ታውቂያለሽ አይደል ስላት አዎ አውቃለሁ አንቺ ትወጂኛለሽ እኔም እወድሃለሁ ይሄ ነገር የምር ነው አልኩኝ። ከዛ በኋላ ግን የኔ አሁን ከመውደድ አልፏል እንደማፈቅርሽ ታውቃለሽ ስል ጸጥ አለች። ምን ነው አዲስ ነገር ነው ወይ ያወራሁት እኔ ካለን ኢንቲሜሲ አንጻር ማለት ነውና አይ ሆፕ እንዲሁ ዝም ብለ የተግባባን በስልክ ማለት ነው ይሄ አዎ በስልክ ማግኘት ሲያቅተው ከመፈንዳቱ በፊት በስልክ አወጣው። በጣም ነው የማፈቅርሽ እና የኛ ግንኙነት አሁን ከዚህ ባለፈ አብሮ የመኖር የተዳር እና ላገባት የምፈልጋት ሴት አብሬያት ልኖራት የምፈልጋት ሴት አንቺ እንደሆንሽ ነው የማምነው። ስለዚህ ምን ታስቢያለሽ ብዬ አልኳት። ምንም ማለት የምር ምንም ፍቅር ምናምን የለሽም እንዴ? ጭራሽ ሆምሴል በነበርንበት ጊዜ እንደ አጋጣሚ ሆኖ እኔ የሚይዛቸው ልጆች በሙሉ ሴቶች ናቸው። ሆምሴሉ እኔ ብቻ ነኝ ወንድ። ሴት ነበር የምትይዛቸው የነበረችው እነዛን ሁሉ ማለት ነው። እና እኔ ብቻ እኔ ያዝኳቸው። ከዛ በኋላ ያቺ አልቻለችም እና እኔ ራሱ በጣም ያው የቲኔጅ ጉዳይ ስለነበር ምን ስለሆነ ምንም ነገር ሸርተት እንዳይል እና ያ ሜስዳፕ እንዳይፈጠር በጣም በጥንቃቄ ነው አብሬያቸው ማሳልፈው ነግራቸውም ነበረ። በተለይ እሷን ደግሞ ኮች ላደርጋ ስለምፈልግና እሷ እንድትይዘው የሚያደረኩበት ምክንያትም ሴቶች ስለሆኑ ከኔ በዘለለ ብዙ ሚስጥር ለማውራት የሚጠቅመው የጾታው ተቀራራቢ ቢሆን በሚል ነው እሷንም እና በተቻለ መጠን አንቺንም ሳረግሽ የማረግበት ምክንያት አንተ ለምን አትይዘንም ያው የዋህነት አንተ ለምን አትይዘንም ይባላል። ግን ይሄም ኬዝ አለ። ስለዚህ የሆነ ሂሮነት በእነሱ ፊት መፍጠርም አልፈለግም። እንደዛም ደግሞ ያም የተባለ ብዙ ጊዜ ቴሌቪዥን ወጣቶች ላይ የሚፈጠሩ ስህተቶች እናያለን እና ከሱም አንጻር እንዳይሆን ፕሮቴክት ለመደራረግ ጭምር ነው ንጹህ ሆኖ ለማገልገል ነው እና ብያታለሁ። እና አንቺ ጋር ምንም ይመስል እንዴ ምን አንተ እንዲያውም እንደዚህ እኮ እናንተ ጋር አላስብም ራሴን ሁሉ የምጠብቀው በዚህ መልኩ ምናምን ብለኝ የለ እንደምናምን ብለኝ ጭራሽ ምንም እንደማታስብ ተበልተህ ነበር።
እኔ ግን በቃ የጨረስ መስሎኛል እና 1 ሳምንት ነው የምሰጥሽ ከ1 ሳምንት በኋላ መልስ ስጭኛል። እሺ 1 ሳምንቱ እንዴት ሆነ? ወይ 1 ሳምንት ቀጥስ 1 ሳምንት አልፎ ምን ነበር እንደው ስልኩ ውስጥ ስትሰሚው የተሰማሽ ምን ነበር? ከዛ በኋላ ለውሳኔ ምን ረዳሽ? በመጀመሪያ በጣም ደንግጬ ነበር፣ ምክንያቱም ምንም ኤክስፔክት የማደርገው ጉዳይ አልነበረም። ከዛ ግን ኦልሞስት 2 ወር ለመሆን ትንሽ ቀናት የቀሩት ጊዜ ያህል ነው ያስቆየሁት ማለት ነው። በሳምንት ብሎኝ እሱ ማለት ነው። ግን በዛ ሁሉ ጊዜ ውስጥ ግን እናወራ ነበር። ጀስት ኖርማል ነው እናወራለን። እንዴት አደረግሽው ምናምን ይለኛል፣ ግን ምንም መልስ የለኝም ለሱ። ጀስት ግን እናወራለን። ምንም መዘጋጋትም ምንም አልነበረም። በዛ ውስጥ ደግሞ እኔም እየጸለይኩኝ ነበረ እና እኔ የምወድለት ኳሊቲ ያለው የምፈልገው ኳሊቲ እንዳለ ያለው ሰው ነው። ግን እሱን ኤክስፔክት አይደለም የማደርገው፣ ወይ ሌላ ሰው ይመጣል የሚል እሳቤ ነው እኔ ያለኝ የነበረው ማለት ነው። ከዛ በኋላ በቃ እግዚአብሔር ያዘጋጀልኝ እንደሆነ ፊል አደረኩኝ፣ ጸለይኩኝ። በጣም እግዚአብሔር ኮንፈርም አደረገኝ። ከዛ በቃ ቀጠልን ማለት ነው። እንዴት ብለሽ ሻርሽ? እሱን ተናገሪ። መቼና የት ቦታ ነበርሽ? ሰዓት ነበር? በስልክ ነው? በስልክ ነው። ራስሽ ደውለሽ ነው የነገርሽው? አይደለም ደውለው ነበር። ምን ተባባል? ምንድነው በጣም ሳምንት ብለሽ ቆየን በጣም እና ፕሊዝ በጣም ባልቆይ ብሰማው ደስ ይለኛል። እኔ ስንት ነው የፈጀው? በነገር ላይ እኔ 1 ሳምንት ፈጅቷል። 5 ሳምንት ያንተ እንደ ተመሳሳይ ነው። 2 ወር ተኩል ነው ያልሽው? ብዙ ነው። 8 ነው። 2 ወር ሊሆን ትንሽ ቀናት ይቀር። ኦኬ ብዙ አይደለም እንግዲህ። ያው ዜን ምን አለችኝ? ፈተና ስጨርስ አወራሃለሁ አለች። አክቹዋሊ አንዱ ለኔ ተስፋ የሚሰጠኝ ነገር ብዙ ጊዜ አብረን እያሳለፍን እንትን አንልም። ካወራኋት በኋላ አልሄደችም የትም፣ ብዙ አራቀችም። ኖርማል የሆነው ግንኙነታችን አለ። ቸርች ስንገናኝ ሰላም ነው። እንዲህ የመደንገጥ መፍራት አለ አይደል? አንዳንድ ጊዜ ሪጀክት ማድረግ የምትፈልጉት ሰው ልክ ያንን ከሰማችሁ በኋላ ማየት ራሱ ይችላል። ቼንጅ ለማድረግ ሞክራለች። እንደሱ አይነት እንትን አልነበረውም እና አፈርሽ አይ ሳውንድ ትራክ ታጅበን ነው እና ልክ ክላስ እሱ እንዳለ ሆኖ ክላስ ጨርስ ስትለኝ ዓርብ ነበር ክላሳችን የሚያልቀው። ፈተና ዓርብ ማታ ደወልኩለት። ኧረ ነገ ምን ነገ ይደበቅ አልቋል ፈተናው። ከዛ በኋላ ፈተና አለቀ አለች። ከዛ ምንድን ነው መልስ ስላት የስ ነው አለ። የስ ማለት እሺ ነው። አማርኛው የተሻለ ይገልጣል ብለህ ቤት ነበርን ማታ ነው የስ ብዬ ጮኩኝ ማለት ነው። ሰው የእሷ ፎቶ ቤታችን ውስጥ አለ። የልጅነት ፎቶ የቲኔጅ አካባቢ ያለ ፎቶ እና የእሷን ጓደኞችን ጨምሮ ማለት ነው። 2ኛ ባች ናት እሷ። አይ ቲንክ ጫውና ብርሃን ሳልቴን ላይ ምርጥ ትውልድ 3 ነው። ከኛ በኋላ የነበረ 3 ነው። የእነሱ ምርጥ ትውልድ ይባላል። ከዛ በኋላ ጫውና ብርሃን አለ። ከዛ የክርስቶስ ወታደር አለ። የኛ የመጀመሪያዎቹ ነን፣ ግን ስም አልወጣልንም። ያው ግን በጣም ዋጋ ከፍሎ ነው እንትን የሚለው የሚያሳድገን የነበረውና ኦልሞስት አሁን ያሉ ቸርች ላይ አብዛኛው ወጣቶች የእሱ ልጆች ነን ነው የምንለው። አንድ ጊዜ ቴንኪዩ ታይምም ተዘጋጅቶለት ነበርና እነሱ እንደ ስጦታ ሰጥተውታል የእነሱ ባቾች። የእሷ ፎቶ እዛ አለ። የምወደው የፊት ቀለሟ ከለሯን ቸኮሌት ከለር እወዳለሁኝ። የእሷ አለ። ከእንደገና ሳቋን እወዳለሁኝ። ካልምነሷን እወደዋለሁኝ በጣም ብዙ። እኔ በጣም አውሪ ስለሆንኩኝ ይመስለኛል እሷ ደግሞ ቀስ ብላ ስለምታወራ ኮምፕሊመንት የሆነ ይመስለኛል። እና ብቻ ማሚ ግን እሱን ስታይ እቺ ልጅ ለምን እንደሆነ አላውቅም ቤተሰብ ትመስለኛለች ትላለች። እና እኔም ዝም ብዬ ያው በቀልድ በቃ እግዚአብሔር ይመስገን አንድ ቀን ቤታችን ትመጣለች ምናምን ላለሁኝ። ግን የዛ ጊዜ ይሄን ያክል ስለ ትዳር ምናምን የሚታሰብበት ሳይሆን ከምትወጃቸው ሴቶች መካከል ላይ የምታደርጋቸው አንዷ ናት። በቃ ያ ብቻ ያለ የነበረበት ሞመንቶች ናቸው። ልክ የስ ብዬ ስጮህ ምንድነው ሲባል
የሳለች እኮ ማማዱ ያቋታል እና የሳለችኝ አልኩኝ። እኛ ጋራ ለምሳሌ እኔ ታላቅ በጣም የሚወዳት ልጅ አሁን ያገባት ማለት ነው ሲወዳት የሁላችንም ስልክ ያልቃል ካርድ እያወራ ይዘጋል። ያንተ ላክልኝ እንልካለን። እንዲህ ነን ማለት ነው። እናውቃለን የሄዱበትን ርቀት። ጓደኛ እምቢ ሲባል አኩርፎ ሲመጣ ለምሳሌ አንድ ጊዜ ልብስ ገዝቶ ለእሱ በጣም ያማረው ልብስ ነውና እኔና እሱ ኩያ ስለሆነ እንቀያየራለን። ልብስ እንለብስ እኛ ጋር ልብስ መቀያየር እስከ ጥግ ድረስ ነው። እዚህ ያልናገረው ግን እስከ ጥግ ድረስ እንቀያየራለን። ባጭሩ ምንም የተለየ ነገር የለም እና ልልበሰው ስለው አትለብሰው። ምክንያቱም እሱ እሷን ሊያገኛ ስለሆነ ቆንጆ መውጣት ይፈልጋል። ሁለቱም እኔ ከቀደስኩት በኋላ ነው አንተ ምን ለብሰው ተባብለናል። ከዛ ሄዶ ለብሶ ሲመጣ አልወደደችለትም። ገና እንደመጣ በለቀና ውሰደው ሰጥቻለሁ ላንተ። ምንድነው እንደዚህ ስትለኝ ምን ተፈጠረ አለ ማለት ነው። ምን ተፈጠረ እለዋለሁ። አይ አይደለም ልብሱ ትንሽ ስለጠበበኝ ምናምን። አሄ እስቲ ዋናውን ተናገረ። በአካል ተመቻትም አልወደደችውም አለኝና ይሄን ያከሰ ነበረኝ። የኔም የስ ቤት ውስጥ ነው አንድ ላይ የስ የሆነው። ሁላችንም በጣም ደስ ብሎናል። ከዛ በኋላ የግንኙነታችን ይፋ ሆነ። ቅዳሜ ለተገናኘንና ሲሪየስ ሆነ። አሁን የስ ተባብለናል አይደል? እንደ ድሮ ፍሬንድ አይደለንም። ከዚህ በኋላ ያለን እንትን የጋራ ለምሳሌ አሁን ድሮ የማይደብሩ ነገሮች ሊኖሩ ይችላሉ። አሁን የሚደብረኝ ሊሆን ይችላል። ስሜቴ ሊነካ ይችላል። ምክንያቱም አሁን የኔ ልትሆኚ ስላለሽ እሷም ልክ እንደዛ ማስተካከል የለብንን ፍሬንድሺፖች ይሄ ስም ስለተሰጠው ከዚህ አንፃር ማስተካከል ያለብን አወራል። ዜን ኮንቲኒው እያደረገ በዚህ እንግዲህ ስለ ስንት ዓመት ሆነ ይሄ ከሆነ እንግዲህ 6 እና 3 ዓመት በጮኝነት 3 ዓመት ቆያችሁ። 6 ዓመት በተዳር 9 ዓመት ሆኖናል። ኮንግራ በጣም ደስ ይላል። እንደዚህ አይነት ትልቅ የህይወት ጥያቄ መልስ ሲያገኝ በግልጽ መልስ ሲያገኝ ትልቅ የምስጋና ምክንያት ነው። እሱ እንግዲህ መሀል ላይ ጠቃቅሷል ከአንቺ የሚወድልሽን ነገር። አንቺስ ምን ትያለሽ? አንቺ ሙሉ ሰው ነሽ። በላይ እንዳጣችኝ ከዛ በላይ ጊዜ የለንም። 1-3 ብቻ ከብዙዎቹ በጥቂቱ የምወድለት ነገር አንደኛ ላመነለት ነገር በጣም በቃ ጥግ ድረስ ነው የሚሄደው። ተስፋ መቁረጥ የሚባል ነገር አይታሰብም። አንዳንዴ እሱ ቢያናድደኝም አንዳንድ ነገሮች በጣም በቃ አለቅ የሚለው ነገር ይኖራል። ግን በጣም እንትን ብሎ ነው የሚሄደው። ላመነበት ነገር ወደኋላ አይልም፣ ተስፋ አይቆርጥም። አንድሱ። ሁለተኛ ደግሞ እኔና ልጆቹን የሚንከባከቡበት ነገር እሱ በጣም የምወድለት ነገር ነው። ሌላ ያው ምን ይሆን ግን እንደውም እሺ በጣም ተጫዋች ነው። እሱ ያስደስተኛል። ቤት ውስጥም ይጫወታል። እኔ ቤት ውስጥ ብዙ አይደለሁም። ኳስ ነው ምንድነው? እዛ አይደለም። ሳቁ መሳቅ ይወዳል። እኔም እወዳለሁ፣ እሱም ይወዳል። አንድ የሚያደርገን አንዱ እሱ ይመስለኛል። እና በቃ እሱ እወዳለሁ ይሄንን ፓርት ነው። ያ አንዱ እንግዲህ መነሻችን የነበረውም ቤታችን እንደሱ በፈገግታ በሳቅ በህይወት ከሚገጥሙን መከራዎች በላይ ህይወት ያለው ቤት እንዴት ነው የምናገኘው፣ እንዴት ነው የሚሰራው ነበር እና ታንኪዩ ስላነሳችሁ። እንዴት ነው ያሳደጋችሁት? ከዝናቡ በላይ ሳቅና ህይወት እግዚአብሔር ባሰበው መጠንና ልክ ቤታችሁን እንዲሞላው ምንድን ነው የተጠቀማችሁት ነገር? ከምንም በላይ የእግዚአብሔር መገኘት ነው። እግዚአብሔርን ማወቃችን፣ ጌታ ማወቃችን በጣም አንዱ የደስታችን ምንጭ እሱ ነው ብዬ ነው የማስበው። ሌላው ግን ይሄ ደስታችን እንዲቆይ የሚያደርግልን አንደኛ መነጋገራችን፣ የሚገጥሙንን ነገሮች ፊት ለፊት እንነጋገራለን። ለይደር የምናስቀምጠው ነገሮች የሉ። የሆነ አንዳንድ በጣም ሲከብድ ካልሆነ በቀር ሁሉን ነገር አውርተን ነው ማደር የምንፈልገው። እሱም ይመስለኛል ሌላኛው ጉዳይ። ጨምርልሻለን ካለችም በተጨማሪ አይ ቲንክ አንዳንድ ሰው ለምሳሌ ኖርማል ካራክተር አለው አይደለ? ነገሮችን በሲሪየስ ምግብም እንኳን ሲጠይቅ
በሲሪየስ መጠየቅ የሚፈልግ ሁሉ ነገር ከቁም ነገር መያዝ የሚፈልግ አለ። አንዳንድ ሰው ደግሞ መጫወት መሳቅ የሚፈልግ አለ። ሰምሃው እኔ ሴንስ ኦፍ ሂውመር እንዲኖረው እፈልጋለሁ። ወሬው ጨዋታው ስሰብክም እንደዛ ነኝ። የሆነ መሀል ላይ ሳላስበው ራሱ ይመስለኛል አንዳንዱ ዲፎልት እስኪሆንብኝ ድረስ የሆነ ነገር ጣል አድርጌ ነው የምመለሰው። ሰው ካለ በኋላ ይመለሳል። የምትስቅ ሚስት ማግኘት የምጭበር ነው። በሁለት ነገር በጣም ደስ ብሏት ትስቃለች። አንድ እኔ በምቀልደው፣ ሁለተኛ እኔ ላይ በምቀልደው። ትንሽ ያ ፈሪ የሆነ ህይወትም ስላሳለፍኩኝ እልፍ ነው የሚያስቁ ነገሮች ከታሪኬም እያነሳው ለማውራት እንደገና በጨዋታ መካከል ነገር ለመፍጠር አትችይም። ቸርችም ላይ በጣም ቲም አለ እንዳልኳችሁ እና ስንገናኝ በተለይ ቸርቻችን ልጆች፣ ወጣቶች እኛ በኔ እጅ ያሉት ማለት ነው ስንገናኝ በቃ እንባችን ነው የሚፈሰው። የእያንዳንዳችን የሚገራርም ታሪክ አለ እና የኖርኩበት ደግሞ እንዳልኳችሁ 6 ልጆች መካከል በጣም ብዙ የሚያስቁም የሚገርሙም ህይወት ኖረናል። ይህም ጨምሮ ከእንደገና ቤቴ ላይ ደግሞ እውነቱን ለመናገር እኔ ከልጆችም ጋር ያለኝ ከአባም ጋር ያለኝ አሁን እሱ ገና 5 ዓመቱ ነው፣ ግን በጣም የተለቀቅን ፍሪ የሆነ እኔ መጫወት በሚፈልግበት ልክ አብረው ይጫወታሉ እና ስለዚህ ያ ነገሮች አሉ። በጣም እግዚአብሔርን እውነት ነው እግዚአብሔር ልባችንን ካልነካው በስተቀር ጤናማ ያስለሆነ ነገር ማሰብ በጣም የሚከብድ ይመስለኛል። ከጌታ ጋር ያለው ነገር ነው። ሁለተኛ አይ ቲንክ ካራክተርም አንዱ ይመስለኛል። እሷ በጣም መጫወት መሳቅ ትወዳለች። እኔ ደግሞ ትንሽ እየቀልድ እችላለሁ። እሱ ነገር ሳይገጥምልን የቀረ አይመስለኝም። ግን የሚያስቀው ቻሌንጅ ግን ሳይኖር ቀርቶ አይደለም እንዳለችው፣ ግን ቻሌንጁን በተቻለ መጠን ሞመንቱ ላይ በተቻለ መጠን ቀኑ ሳያልቅ ለማድረግ እንሞክራለን። በጣም ያናድደናል። ልጮ ትችላለች፣ ግን ቀኑ ላይ ያ ጉዳይ ሁሉ ከዛ ነገ ደግሞ እንደገና ሪፍሬሽ ለመደራረግ ለመሳቅ እድል የምናገኝበት ቀኖች ይኖሩናል። ሌላ ደግሞ የሰማነው ነገር ስለእናንተ የስልክ ንግግሮቻችሁ ላይ በጣም ብዙ ከቤትም ባሻገር ብዙ ጨዋታ፣ ሳቅ የሞላበት ነውና እሱን እንዴት ነው ያመጣችሁት? ምክንያቱም በኑሮ ሂደት ሲኮን ጉዳይ ማስፈጸም አይነት ብቻ ይሆናል። ልጆቹ ገቡ በሉ በቃ እሺ መጣሁ አይነት። የእናንተ ግን ብዙ ድምፅ አለው። እኔ የለሁበት፣ እኔ ስም አልጠራሁም። ከዛ ጓደኝነትን፣ ህይወትን እንደው ከጉዳዩ አልፎ ያገናኘን እንግዲህ እሺ እስክትል የነበረው እኮ የነበረው የልመናው ጸሎቱ ይሄንን በተቃራኒ ጾታ ውስጥ የምናገኘውን ደስታ ለማጣጣም ነበረ እና እሱን ብዙ ሰው ይላል ስልካችሁ ውስጥ ህይወት ያለው ንግግር ነው የምትነጋገሩት፣ ጉዳይ ማስፈጸም ብቻ አይደለምና እንዴት ነው የለመዳችሁት? ያው ቅድም ተናግሮታል። እሱ በጣም መቀለድ ይወዳል። እኔም ደግሞ በትንሽ ነገር እስቃለሁ እና እሱም አንድ ጠቅሞናል ብዬ አስባለሁ። ከዛ ባለፈ ግን በቃ በቀን ውሏችን ላይ እንደዋወላለን። አብዛኛውን እሱ ነው የሚደውለው። በእሱ ንግግራችን ላይም የሆነች ነገር ጣል ያደርጋል፣ እንስቃለሁ፣ በቃ እንላለን። ግን ይሄ ማለት እንዳልን ቅድም ብዙ ሲሪየስ የማንሆንባቸው ነገሮች ሳይኖሩ ቀርተው ምናምን አይደለም፣ አሉ። ግን ለደስታ ቫሊዩ በጣም እንሰጣለን። እሱ ይመስለኛል። በጣም ጥሩ ፖይንት ነው። ዋጋ ለሰጠሽለት ነገር ቦታን መስጠት፣ ሲቀልድም እሺ ማለት አለዛ ምንድን ነው አሁን ምናምን ብትዩ እሱም የተዳከመ ይሄዳል። ወዲያው ለመቀጠል መልሶ አቅም አያገኝምና እኔ ልጅ እያጠባው ምን እያልኩ ነው ለደስታ ዋጋ መስጠት አንዱ ግንኙነቱን ያሳደገው ነገር ነው። እግዚአብሔር የሚያሰበው ይሄ ስለሆነ ነው። ፍትት ያለ ህይወት ያለው ኢነርጂ ያለው ኑሮ ግንኙነት እንዲኖረን ይፈልጋል። የሳዳና ያነሳችሁን ፖይንት ነው እኔም
በደንብ ላበረታው የምፈልገው እውነቱን ለመናገር አንድ ጊዜ ቲኔጅ እያለን ዶክተር ኢዮብ ማሞ እና አንዱ ያነሳው ነገር እያረፉ ማረፍ የምትል ወርድ ናት እና ምን ብሎ አነሳ ይሄንን ሲናገር ልትደርሱበት የምትችሉበት ዴስቲኒ እረፍት ሊሰጣችሁ ይችል ይሆናል፣ ነገር ግን እስከዛ ድረስ ረፉ፣ እያረፋችሁ ረፉ የሚል ነው እና ምን አለ ኤግዛምፕል ሲሰጠን አንድ ጊዜ ከቤተሰቦቼና ከልጆቼ ጋር አንድ ላይ ሐዋሳ ልንዝናና መሄድ ጀመርን አለ። ከዛ በኋላ እየሄድን እያለ እኔ ሐዋሳ ላይ አርፎ መዝናናቴ ነው ፕላን ያለ። ስለዚህ ለሽንት ሲሉ ቶሎ ቶሎ ሽንታችሁ ነው ያሉኝ አለ። አጣድፋቸዋለሁ። ከዛ በኋላ ሽንት ይመጣሉ። ቁርስ እሺ ቶሎ ነው የምንበላው፣ እሺ በየእንትኑ በየፌርማታው አናወጣቸዋለሁ አለ። በቃ በቶሎ ቶሎ እያልኩኝ እና እነሱ የሚቸኮሉ ምንድነው ዓላማ ያለ የኔ ዓላማ ሐዋሳ ደርሶ ማረፍ ነው አለ። ከዛ ሚስቴ ያስቆመችኝ አለ። ምንድነው እያደረክ ያለው? እኔማ ያው ቶሎ ቸኩልን ቶሎ በጊዜ እንድንገባ ሐዋሳ ኖ ከቤት ከወጣን ጀምሮ እረፍት ጀምረናል። ስለዚህ በየፌርማታው በየጊዜው እያረፍን ነው እዛ ሄደን የምናርፈው እና እነዚህን ሉዝ እያደረግናቸው ላይክ ለምሳሌ ቤት ይኖረንና አንደኛዬን ሴትል አድርጌ ከልጆቼ ጋር ይላል አባት እየተባለ ያሉ እነዚህ ቀናቶች በሙሉ ኮስት ይደረጋሉ ለዛኛው ቀን። ግን ዊዶን ነው ያ ቀን ላይ መቼ እንደምንኖር እንኑርስ ኤግዚስት እናርግስ ዊዶን ነው እና እያረፉ ማረፍ በጣም አስፈላጊ ነገር ነው እና ያ ነገር በጣም ልቤ ውስጥ አለ። ያው ከሚስቴም ጋር እናወራለን። ስለዚህ የተቻለንን ያክል ለእንትናችን ቦታ እንሰጣለን ፍሪ ለምንሆንበት ነገር ላይክ ለምሳሌ ውዴ ደስ የሚላት ኪያ ነው ብላት ነው በነገራችን ላይ ኦሮምኛ ነው የኔ ማለት ነው። ፕሮግራሞች አሉ ላይክ አኒቨርሰሪ ታይሞቻችን አሉ፣ የልደት ጊዜዎቻችን አሉ፣ ተካባንባቸው ከልጆቻችን ይወለድንባቸው እነዚህ ቀናቶች አሉ። ኢንጆይ ማድረግ አስፈላጊ ናቸው ብለን እናስባለን። የተለክቶ ተበድሮ ለሰው የሚታይ አይኖርም። እሱ የክርስትና ልኩም አይደለም። ነገር ግን ትንሽም ብትሆን ላይክ ትልቁን እስክናገኘው ድረስ ግን ኦፖርቹኒቲን ተጠቅሞ ራስን ፈታ ማድረግ ማዝናናት በጣም ጥሩ ነገር ነው ያስባለሁ። ሰው ስልካችንም ውስጥ የቀን ውሏችን ውስጥ የሚያጋጥሙንን ነገሮች እናነሳለን። ስናነሳ እነዛ ጉዳዮች ፈን እንኳን ባይሆኑ ለፈን በሚመች መልኩ ልናረጋቸው እንችላለን። እናወራለን፣ እንስቃለን። ስለዚህ በዚያ መልኩ አይ ቲንክ እንደዛ የሆነ ይመስለኛል። በምናወራበት ጊዜ ሁሉ የሆነ ፈን አይጠፋውም። በዛ ልክ ያለ በጣም ደስ ይላል። በተለይ መቼ እኔ የሆነ አንድ ሲዝን ላይ መቼ ነው የምንኖረው የሚል ሀሳብ ነበረኝና በቃ ሳየው ኑሮ አልመጣ ብሎኝ ማለት ነው የምጠብቀው ያ ቀን ለካ እንደዚህ እንደማስበው ቶሎ ምጥት አይልምና እሱ የገባኝ ጊዜ እኔም በጣም ነው የተለወጥኩት እየኖርኩ ያንን የሚመጣ ከሆነ አይልሲ ካልመጣም ግን እዚህኛው መካከል ማጣጣም፣ ደስታ መፍጠር፣ መጫወት፣ መሳቅ ችግሮች ስቲል እንዳሉም ሆነው ማያግባቡንም ነገሮች በዘ ሴም ፔጅ ላይ ማንሆንባቸውም ነገሮች ቢኖሩም ግን ደግሞ የተሰጠን የምንቆጥረው በጣም ብዙ አለና እሱን ቶሎ ስላወቃችሁትና እየበራችሁ ቤተሰባችሁ ልጆቻችሁ እየበሩ ለሌላውም ምልክት እየሆናችሁ ስላላችሁ በጣም ነው ደስ የሚለው። እንደው ግን ለተመልካቾቻችንም አንዳንዱ ሰው ሳቅና ጨዋታ ላይመጣለት አሁን እናንተ በቀላሉ የሚያስቅ ሰው ስላለ እንደሱ ሲገኝ በጣም ይቀላል። ግን እንደሱ ላልሆኑ ደግሞ ምናልባት ሌላም የምታረጓቸው ህይወትን እንድታጣጥሙ ትዳርን ደስ እንዲላችሁ የሚያሰኙ ሌሎች ልምዶች ካላችሁ ጥቂት ብትጨምሩልን። ምንድነው የምታረገው አንተ? አልሆነልኝም እንጂ እንደነሱ ቢሆን መኝ ነበር። ግን እኔም አንዱ ሁሌ አንቺም እንደምታነሺው ዊ ካንት አፎርድ እነዚህ ቀናት እንደገና የመገኘት ድላቸው ጠባብ ነው። እንደው በሞት መለየት ብቻ ሳይሆን ከዛ መለስም እግዚአብሔር አምላክ በየቀኑ ህይወትን
ኢንጆይ እንድናረገው አብሮነትን እንድንደሰትበት እንደሱ ነው ዲዛይን ያደረገው። የሚመጣውንም መከራ እኮ ለሁለት ሆነን ስንወጣ ወደዛ ለመሄድ ወደ ደስታው ለመሄድ እንዲረዳን አድርጎ ነው ዲዛይን ያደረገው። ስለዚህ በምንም መንገድ ቢሆን እንግዲህ እረዳለሁ አሁን አንዳንድ ሰው የሚያልፍበት ስትረስ ውስጥ ይሆንና ጭንቀት ውስጥ ይሆንና ይሄንን እንዴት ላመጣው እችላለሁ የሚለው በጌታ ደስ ይበላችሁ የሚለው ሐሳብ ነገሮች ሲስተካከሉ ጨርሳችሁ ስታርፉ ማለት አይደለም። እያረፋችሁ ማረፍ ነውና ልምምድ የሚጠይቅ ይመስላል። እንዲያውም አንድ ያነሳ ነው አንድ ቤተሰብ በጥረታቸው እንዴት እንደሚስቁ እናውቃለን። በጉድለታቸው እንዴት የመጣውን ነገር ሁሉኝ ብሎ በቃ እርስ በርስም የነበረንን ግጭት እሱን እያየን ቤቱ ወደ ከፊል ደመናነት እንዲለወጥ ከማድረግ ይልቅ እንዴት እንቀልድበት በጥረታችን፣ በሐዘናችን፣ በልዩነታችን። አንዳንዴ አሁን የታወቀ ነው አዳነ የምትመልሰውን ነገር አሁን ታውቋለች። አንድ ጉዳይ ባባው እንደዚህ ሊል ነው ይላል ልጄም አሁን እሱንም እንኳን የሂውመር እያረግንበት እየቀለድንበት ቤቱ በህይወት እንዲቆይ በብርሃን እንዲሞላ ማድረግ ይኖርብናል። አንድ እኔ ምን ትዝ አለኝ እኛ ቤት በወር አንዴ ነበረ የግብዣ ቀን ከቅርብ ጊዜ ድረስ ታሪክ ያመጣጡን ልናገር ትንሿ ልጃችን ግዙልኝ ትላለች። እኛ እኮ ብዙ ቀን ሰርተን 30 ቀን ከሰራን በኋላ ነው ገንዘብ የምናገኘውና ብለናት የግብዣ ቀን ተጀመረ ማለት ነው። በየ30 ቀኑ ነበር። ከዛ 30 ቀንንም ስላልገባት 30 ጊዜ መሽቶ ሲነጋ ከዛ አልደረሰም ትላለች። እና ለምን ረዳን ግን የሆነ ፕሪንሲፕል ሴት ለማድረግ ሁሉ ጊዜ አንችልም። ቀጠሮ አለ። ከዛ ቀጠሮ በጣም የሚያስቀው ለሚሪንዳ ሊሆን ይችላል፣ ለፋንዲሻ ቺፕስ ሊሆን ይችላል። ደስታ ይፈጥራል። ከፍ ሲል አይስክሪም ይሆናል፣ ከፍ ሲል ወጣ እንላለን። እና እስከ ብዙ ጊዜ ድረስ በቃ በዛ መልኩ ነበር የቀጠልነው። እና እሱን እንደውም እንዴት ኢንጆይ ያደረግ ነው ማለት በአንድ መልኩ እኮ ጥረት ነው፣ ግን በቃ ጥበቃው ደረሰ አልደረሰ በአሁኑ ወር ምንድን ነው የሚለው አሁን ሰሞኑን 1-3 ወር ቀርቷል መሰለኝና ሚስ አረገዋለሁኝ። ወይኔ እንዴት ያ ጥሩ ነበር። ስለዚህ እንደያዝ ነው እንዳያያዙ እንደሆነም እንድናይ አድርጎኛል። በነገራችሁ ላይ እሷም አንድ ቀን ለምግብ ጸልይ ስትባል እግዚአብሔር ሆይ በየቀኑ ስለምትጋብዘን እናመሰግናለን አለች። እነዚህ ግን በወር አንዴ ነው የሚጋብዙኝ አይነት ነው። እንደሱ የፈጠረውን ፈን በየጊዜው እያነሳን በጥረት እኮ ነው አሁን ይሄ የተቀለደው። የእግዚአብሔርን ቸርነት በደንብ አሳይታናለች። ግን ቤታችን ውስጥ ደስታ ሊፈጥሩ የሚችሉ ነገሮችን መለማመድ ይጠይቃል። ህይወት አይፈቅድልንም፣ በራሱ አይፈቅድልንም በፍጹም። ሲያጋጨን ሲያላጋን ነው የሚውለው። ከሱ ዘለን ግን እንዴት ሳቅና ኢነርጂ ያለበት ቤት እንመስርት ነው። እንደ ተጨማሪ ነገሮችን ቀለል ማድረግም በጣም ወሳኝነት አለው ብዬ አስባለሁ። እኔ እንደሱ አይነት ሰው አይደለሁም በእውነቱ፣ ግን ትንሽ ነገር ሊያስጨንቀኛል። ግን በቃ የእሱ ቀለል ማድረግ በጣም ላይፋችን ኢዚ እንዲሆን አድርጎታል። ሳቃችን እንዳይደበዝዝ አድርጎታል ብዬ አስባለሁ። እና የሚገጥሙን ነገሮች ቀለል አድርጎ ለማለፍ መሞከር አንዱ እንትን ነው ብዬ አስባለሁ። ከሱ የተማርሽው መሆኑን ይሄ እንግዲህ ስለዚህ እየለመድሽ ነው እየተማርሽ ነው። አንዳችን ከአንዳችን የምንማራቸው ነገሮች አሉ። ከሌላም ከቤት ውጭም እንኳን ቢሆን ጥሩ ነገር። አሁን ይሄ ዲስከሽናችን እኮ በየቤቱ ሄዶ አንዳች ነገር እንዲፈጥር ነው እኛ የምናስበው። የምትጨምሩት ሌላ ነገር ቤትን ከሚያስደስት ሞቅ ያለ እንዲሆን ከሚያደርጉ ነገሮች መካከል ሌሎች ሰዎች ይሄንንም ለካ ላረግ እችላለሁ ብለው እንዲያስቡ የሚረዱ ሌሎች ነገሮች ህይወት ቀለል ማድረግ በጣም ትክክል ነው። ያለችን ህይወት ትንሽ ስለሆነች እና መቼ እንደምትቋረጥም በተለያየ መንገድ ማለት ነው ስለማይታወቅ፣ ለምሳሌ በጣም ትልቅ የሆነ አንዳች ነገር አድርጎ መስራት እንደሚችል በትልቅ ከከተማ መውጣት በሱ መጀመር የሚያስብ ሰው አለ። ልክ የሆነ ፕሮግራሙን ሲያስብ አንድ ቀን እኮ ከከተማ ወጥተን አናውቅም አይነት ነገር ማለት ነው። ስለዚህ እሱ ጋር እስኪደረስ ድረስ ግን ቤት ውስጥ ቅድም እናንተ ብላችሁ ተሰማው ፈንዲሻ በማፈንዳትም ግን ኢንጆይመንቱ መፍጠር ይቻላል። እዛ ላይ መድረስም አይቀርም እኮ መምጣቱ አይቀርም መድረሱ። ግን እዛ ከመድረሱ በፊት ግን
ትንሽ የሆኑ ጉዳዮች ማድረግ አስፈላጊ ነገር ነው ብዬ እላለሁ። ሁለተኛ ደግሞ ካራክተሮቻችን ለምሳሌ የግድ ቀልደኛ መሆን የለብኝም ቤቱን ለማሳቅሰል የኔ ካራክተር ካልሆነ ያልተሰራውበት ነገር ካልሆነ አይ ቲንክ ጭንቀት እንጂ የሚፈጥረው ካሁን ማለት ቀልድ ጽፌ ልመጣ ነው ማለት ነው። በስጡት እኛ ምንድነው ለቤቱ ደስታ መፍጠር የሚችለው የኔ ምንድነው የኔ የትኛው ፓርቲ ነው የሚለው ነገር ሰው ማሰብ ይችላል ብዬ አስባለሁ። ለአንዳንዶች ፕሬዘንስም ሊሆን ይችላል። አሁን ለምሳሌ ጌቱ ዛሬ ነው የመጣው ከፊልድ እና ትልቁ ልጅ ምን አለኝ መቼ ነው የሚመጣው ከዛ መቼ ነው የሚሄደው ብሎ ጠየቀኝና ኖርማሊ አሁን እሱ በጣም ቤት ውስጥ ፈኒ ምናምን ሆኖ አይደለም እንዳልከው ግን መገኘትህ ሊሆን በአንድም በሌላም ተገኝቷል ደስታ በመገኘት በጊዜ መግባት ልጆቻችንን ማግኘት ወክ ይዞ መሄድ ማጫወት የተወሰነ ቤተሰብ ጨዋታዎች መፍጠር ባልና ሚስት ብቻም ከሆኑ ደግሞ የተለየ ብዙ ኳሊቲ ታይም ሊወስዱ እንደየ ምርጫቸው ሊሆን ይችላል። በጣም ቆንጆ ነገር አምነን ሐሳባለሽ እዚህ ላይ ወደ ድሮ ግን የመለስከኝ ይሄ የቫኬሽን የመዝናናትን ነገር በተመለከተኛ ከድሮ ጀምሮ የገባን ሰዎች ነበርና ቫኬሽን ደብረ ዘይት እንሄድ ነበረ ገና የመጀመሪያ ልጃችን እንደወለድን ምናምንና ግን አፎርድ አናረግም። ስለዚህ አጥሚት በፔርሙዝ ይዘን ከዛ ፍርፍር ነገር ጨመረ ከዛ መኪናው ምን ነበር በቅጥቅጥ ምናምን እና በጣም ኢንጆይ አድርገን እንመጣ ነበርና ሁሉ ጊዜ ስቴት ኦፍ ማይንድ ነው እንጂ ያለን ነገር አይደለም። አሁን ደግሞ ሻለ ሲል ደግሞ እንሄዳለን የተሻለ ልጆቹን ይዞ እሱ እንደውም 40 ምንጭ ሄዷል እኛን አልወሰድም። እኔና ባርኮት አልሄድንም ነበረ ያው ለባርኮት ብዙ ነገር ስለማይመች እኔና እሷ ቤት ቀረን። እነሱ ግን በጣም በቃ ጌታ ፎር ዘ ፈርስት ታይም ነው እንደሱ አይነት ኤክስፒሪየንስ የነበረንና ሁሉም ይመጣል እንዳልከው በሎንችን አጥሚት እንደያዝ ነው በአሁኑ ይዘዋል ሄዱ። እስከዛ ግን ያረፍን ደስታን እንፍጠር እዚህ ቤት ውስጥ እንደው ግን በአንድም በሌላም የጠቃቀሳችኋቸው ግን ከጮኝነት ጊዜ ጀምሮ በትዳራችሁ የተለዩ አስቂኝ ገጠመኞች እርስ በርስ የተባባላችሁት ብዙ ፈኖች ነበሩና እነሱን ገና ሳይነገሩ መሳቅ ጀምራለች ማደር ምን ትዝ ብሎሽ ነው? አንዱ ቻሌንጆቻችን የነበረው እንደው ለትምህርትም እንዲሆኑ ማለት ነው ቤተሰብ ከማወቁ በፊት ቤተሰብ አውቆ ምን ይለኛል የሚሉ ስጋትና ፍርሃቶች አሉ። እንደምታውቁት እንዳልኳቸው እኔ ጋራ የተጀመረ ቀን ይታወቃል ግን ሁሉ ተመሳሳይ አይሆንም። እና ባይ ዘ ዌይ በጮኝነት ጊዜ ላይ ኦልሞስት ማሚ እሷን በደንብ አቀርባታለች በደንብ ማለት ነው። እና አንዳንድ ጊዜ ላለሁኝ ጤናማ የሆነ ግንኙነት የመጀመሪያ ነው ስጠይቅ የመጀመሪያ ነው ሳገኛት ማለት ነው። ከዛ ፊት እንደዚህ ጓደኛ ኖሮኝ ተቼ ምናምን እንኳን ኤክስፒሪየንስ የለኝም። ለሷም የመጀመሪያ ነኝ እሷም ለኔ መጀመሪያ ናት። ምንድነው ያው እግዚአብሔር ሲያመቻቸው ይመስለኛል አንዱ። ሁለተኛ ደግሞ ያው ለለሞ መተኮስ የሚባለው ጉዳይ በጣም ወሳኝ ነገር ይመስለኛል። ላይፋችንን ለሙከራ ለመስጠት በጣም ልባችን ላይ ጽኑ እንዲሆን እንደ ክርስቲያን ደግሞ በብዙ ኮንፎርሜሽን ለመታጀብ ራስን ፈቃደኛ መሆን የኔ ከሆነች እግዚአብሔር ከሰጠኝ ላገባት የሚችል ከሆነች ፕሮፐርሊና ሪስፔክት ባለ መልኩ ነው መሄድ ያለብኝና ኖርማሊ አሁን እንደ ሻንጣ ሞክረን እምቢ አለች ኢትስ ኦኬ ኧረ ስንት ሴት አለ ቤተክርስቲያን ውስጥ የሚባል አይነት ሙድ አለ አይደል? እነዚህ ነገሮች በጣም which is wrong ናቸው ብዬ አስባለሁ። ሶ የማህደርን ቤተሰቦች እሷ እንድታሳውቅበት ነበርና ከዛ ጋር ተያይዞ ያሉ ድብቆች በጣም ፈኒ ናቸው ለመናገርና አንድ ጊዜ የማስታውሰው እሷ ግራጁዌት ስታደርግ ቤት ሄድን። ያው እኔም በኳየር አብረን ሄድንና ዘመርን ምናምንና ፎቶ መነሳት ፈለግን ሁለታችን። ከዛ ውስጥ አይመችም። ስለዚህ በር ጋራ ጓደኞቼ አሁን እንደዚህ ዞር አድርጋት ምናምን የተባለን ፎቶ እየተነሳን የእሷ እህት በር ከፈተች ማለት ነው። የነበረን ሩጫና ለመለያየት በመከሩ እንዲያቅፍ በጣም
እና አስታውሳለሁ እኔ ተለየኋት ቶሎ ብዬ። ከዛ በኋላ ከሁሉም ጋር እኩል እንደሚነሳ ሰው ጓደኛዬን ጠራሁት። እሱ ደግሞ አቅፎ ይነሳል ለማደናገር። በጣም ዋጋ የምንከፍላቸው አሉ። እንደዚህ አይነት መደባበቆች አሉ። ግን ብቻህን አይደለም ኖርማሊ የሁሉም ጋር ያለ ፌዝ የምታደርገው ነገር። የሚገርማችሁ ግን በዚሁ ለማንሳት ያክል እናትየውን ስትነግራት ከቤላ ጋራ የኔ ኒክኔሜ ቤላ ነው፣ የሰፈር ስሜ ቸርችም የምታወቀው በዚህ ነው። እና ጓደኝነት ጀምሬያለሁ ብላት ከማን ጋር ስላት ከቤላ ጋር አለቻት። ስትላት ኦኬ ጊዜው መሆኑ ነው አለች። እና አይ ነው በጣም ኮንፎርም አለኝ አለች። ሜቱ ጋር መቼ ብለናል እናትና አንድ ጊዜ እሷ የምታነሳው ሞመንት አንድ ጊዜ ሁላችንም የጸሎት ፕሮግራም ላይ ነበርና ቀን ላይ ነበር አንድ ፕሮግራም ነውና ከኋላ ያው እንዳልኳቸው አብረን ሆም ሴልም ስላደግን ከኋላ አብረን ተቀምጠን ሁለታችን ያኔ ምንም አልነበረንም አላሰብንም ጭራሽ። ሁለታችንንም አገልጋዩ ጠራን እና አገልጋዩ ጠራንና እናንተ ሁለታችሁ አገልጋዮች ናችሁ ታገለግላላችሁ እግዚአብሔር መንግስት ብሎ አለን። እሺ አለን። ያው ምክንያቱም እሷም ሆም ሴል እናት ያገለገለች ነው፣ እኔም የሆም ሴል መሪ ነኝ ያገለግሉ ነው። ስለዚህ ታገለግላላችሁ የሚለው ለኛ ሴንስ ያለ ኖርማል። ለሷ ግን ለሷ እናት ግን የሰጠው መልስ እነዚህ ሰዎችን እግዚአብሔር አጣምሯቸዋል ማለት ነውና እሷ መደምረው ከዛ ጀምሮ ነው። ከዛ ጀምሮ ጓደኛ ነን ምናምን እኛ ጭራሽ ያላሰብነው ሞመንት ማለት ነው። ልክ ስትነግራት ጊዜ መሆኑ ነው ኦሬዲ አይ ነው እናንተ ከዛ ጀምሮ አረኛ አልነበርንም ያኔ ራሱ ምናምን እኔ ከዛ ጀምሮ ነው የምቆጥረው አይደል ተባብለን እንትን ብለናል። ምናልባት ሌላኛው ደው ካገባም በኋላ የኔን ፈልጋለች እሷም ትናገራለች። ከእግዚአብሔር የሚሰሙ እናቶች ማግኘት እንዴት መታደል ነው። በጣም በእውነት በጣም የሚገርም እውነቱን ለመናገር እኛ ጋራ ቤት ውስጥ የተፈጠረ ነው። እኔ ትንሽ እንትን ነኝ ነቃ ነኝ ንቁ ነኝ ልበል ወይ ደግሞ ሰንሰቲቭ ነኝ። የልጅ ድምፅ ስሰማ ሰንሰቲቭ ነኝ። አባን በምንወልድበት ጊዜ አባ በኔ በኩል ነው የሚተኛ፣ በሰው በኩል አይደለም። እኔ ነኝ ቀስቅሼ እንድታጠባ ማረጋት እንጂ በሱ በኩል አላስተኛ አምኛ አላስተኛ። ምን እንበለው የእናት ወኪል እና እሷ በጣም ከተኛች ተኛች ነው፣ ርፍ ነው የምትለው። እኔ ደግሞ በቃ በጣም አልችልም። ኤቭሪ ሞመንት እየተነሳው ቼክ አደርጋለሁ ትንፋሽ እንዳለ ልብስን አለመሸፈኑ ምናምን እንዳደርጋለሁና እሷን ቀስቅሼ ሁለት እናት ነው ያለው ይሄ ልጅ አደርሳለሁ ነው በጣም እንደዛ ነውና እዚህኛ ቡልቡላ ቤት ከገባን በኋላ ትንሽ ቢምቢ በጣም የሚሞቅበት ስለሆነ ልክ የልጆች እንደዚህ ተከፍቶ የሚከደነውን እንትን አጎበር ታውቁታላችኋል። የእሱን የሚመስል አልጋችን ላይ አለ እና እንደ ይሄ አንዱ እንዲሚንጠለጠለው አለ አይደል? እሱ አይደለም ይሄ ክድን ነው የሚለው እና አልጋው የእሱ አልጋ በእሷ በኩል ነው ያለው፣ እኔ በዛኛው በኩል የተኛሁትና መሀል ላይ በተኛበት እሱ ትንሽ ድምፅ ነው ያሰማው፣ ግን ለእኔ የሰማኝ ድምፅ ትልቅ ሆነ። ዩሃብ ራይት እንዴት ከረባብቼ እና እረስቸዋለሁ አጎበሩን ማለት ነው። በጣም በፍጥነት ተነሳሁ። ከዛ መሄድ አቃተኝ እላለሁ ምንድን ነው ያዘኝ። ከዛ አልጋ እግሬን መታኝ፣ ወደኩኝ። ልጅን ከማንሳት ነው የሚሰባበረው በዛ ማለት ነው። ከዛ ስመና ምንም እኮ አልሆነም፣ ይሄው እኮ የማጫወት ነው ማን ይጫወታል ያ በዛ ላይ እንትን ማጽናናት ቀጠለች። በተቃራኒው ነበረ አብዛኛው አባቶች እናቶችን ሲያረጋጉ ሲያጽናኑ ነው የታወቀው። እንትን አልኩኝና በጣም ድምፅ እንትን ይለኛል። የእሷም ጊዜ እንደዛው አንዴ በቃ ለራሴ እንኳን እስኪገርም ጌታ ሆይ ኧረ አስተኛኝ ብዬ ጸለይኩ። ያው ኧረ ተኛ ዳነ እላለሁ እነሳለሁ። ከዛ ራሴን መቆጣጠር ማለት መተኛት እየፈለኩ መቆጣጠር አቃተኝ። አሁንም ኧረ ጌታ ሆይ ነገር ጥሩ አይደለም አስተኛኝ ብዬ ለምኛ ቀንቱ ማለት ማደር እንዴት ነበር ይሄንን የምትመልሺው? ምንድን ነው የሚሰማሽ እንደሱ ሲሆን? አሁን የእሷ ጊዜ በጣም ደንግጬ ነበረ እና ድንግጥ ብሎ ስለሚነሳ እኔ እደነግጣለሁ። ከዛ ምንም አልሆነችም እኮ እያልኩ ነው እንዲረጋጋ ማድረገው እና አሁን እዛት እኔ ራሱ ተማሪ ነበር
ይጨፈላልቅሻል። ሀሳቡ እዛ ስለሚሆን የአባ ጊዜም እንደዛ ኧረ ምን ሆነሃል ምናምን እያልኩት ብቻ ካልጋ ላይ ወደቀ እሱ። ከዛ መቆጣጠር አልቻልኩም። የእንቅልፍ እኔ ምን ትዝ አለኝ እኔ ደግሞ ልሳቀው ማለት ባርኮት ጉንፋን ይዟት ነበርና ታስነጥሳለች ምትላለች እና አልጋዋ እንደዚህ ከጎናችን ነው እና በእርግጥ እኔም በባርኮት ጉዳይ ላይም ሆነ በልጆቹ ሌሊት እሱ ካለ እኔ በሰላም ነው የምተኛው። እሱ ነው ሄዶ ቼክ የሚያደርገው የሚያዳምጠው። የዛኔ ግን መኝታ ቤታችንም አንድ ነው፣ እዛ አልጋ አለና ከዛ ልክ ስታስነጥስ ናፍቆት የባርኮትን አፍንጫ ልይዝ ያገኘሁት የማደርን አፍንጫ ኧረ ልቀቀኝ የሆነ ሰው ተኝታ እሷ ደግሞ አፍንጫዋ ተይዞ ምንድን ነው በጣም ኧረ እኔ ነኝ አብረን ስንኖር የሚፈጠሩ የዚህ አይነት ለደስታ ለጠብ ሊሆኑ ይችላሉ እኮ ግን እነዚህ ለደስታ ማድረግ አብሮ ፋን ማድረግ እና እሱ አለ። ከእርግዝና ግን ምናልባት ብዙ አማረኝ ምናምን እንደዚህ ነገር ብዙ አላስቸገረችኝ። አንድ ቀን ግን ሌሊት 8 ሰዓት ወይ 9 ሰዓት አካባቢ ነውና ቀስቅሰን ሽሮ አማረኝ አለችኝ ማለት ነው። የምርሽን? አዎ በጣም ሽሮ አማረኝ አለችኝና ከዛ ሌሊት 9 ሰዓት ሽሮ ሰርቼ አበላኋት። እንዴት ነበር? ቆንጆ ነበር። የሚታጠብ ራሱ የለም። ብዙ ጊዜ እስኪሰራ ይጠፋባቸዋል ይባል ነበር። ድካም ከንቱ የሚሆን መስሎኝ ነበር። አልሆነም። በጣም ከበድ ያለ እሱ በቃ እንደውም ረዥም ከሆነ ሞመንት እሱ ያኛው በእርግዝና መካከል አማረኝ ተብሎ እንትን ይመስል እርግዝናን ካነሳ እኛም ቤት አንድ ቀን ማታ 2 ሰዓት ላይ ተነስታ እዚህ ቤት አላድርም አለች። ምናልባት ይሄው ነው አማራት። በቃ ሌላ ቤት ሌላ ሆቴል የወሩን ክፍያ 1/3 ከፍለን በጣም ያርሶ ካኝ ትንሽ ወደድ ያለ እርግዝና። እንደው እንደመጠቅለያ በቤታችሁ እንዲኖር የምትመኙት ባህል እየሰራችሁበት ያላችሁት እንደዚህ አይነት ቤተሰብ ነው መሆን ያለብን ብላችሁ የምትሞክሩት ነገር ገና ያልደረሳችሁበት ግን መንገድ ላይ ያላችሁት ነገር ምን ይመስላል? ምን አለ? በመጀመሪያ ከምንም በላይ እግዚአብሔርን መፍራት፣ እግዚአብሔርን የሚፈራ ቤተሰብ እንዲኖረን በጣም እንፈልጋለን። ዋናው እሱ ስለሆነ ማለት ነው። ከሱ በኋላ ደግሞ ደስተኛ ፋሚሊ፣ ደስታን የሚያስቀድም ለናችሁ ለኛ ቫልዩ ያለው ደስታ ነው እና ለደስታችን ማድረግ የምንፈልገውን ነገር ለማድረግ እንሞክራለን በቻልነው አቅም። ስለዚህ ደስተኛ ልጆች እንዲኖሩን፣ ደስተኛ ቤተሰብ እንዲኖረን እንደ ስማቸውም ሀፒና ጆይ ነው የቤት ስማቸውና ልክ እንደ ስማቸውም እንዲሆኑ እሱን በጣም እንፈልጋለን። ታታሪ እንዲሆኑ፣ ከሰው የማይጠብቁ ታታሪ ሆነው የሚሰሩ ሰዎች እንዲሆኑ እሱ ላይ መስራት እንፈልጋለን። ተመሳሳይ ነው። በጋራ የቤታችን ላይ የምንፈልገው አንደኛ መንፈሳዊነት፣ ቅድም እንዳላችሁ እግዚአብሔር የሚፈራ መንፈሳዊ የሆነ ፋሚሊ እንዲኖረን በጣም እንፈልጋለን። ከሌሎቹም እንዲያውም አንዳንድ ጊዜ ቻሌንጅ የሚበዛውም ይሄ ነው። የሚገርማችሁ ነገር ላይክ አንዴ ትጀምሩታላችሁ። ለምሳሌ በጋራ መጸለይ ትሉና ደግሞ የሆነ ነገር ይገባባችኋል፣ ታቆማላችሁ። ድጋሚ ይወድቃል፣ ይነሳል። በጋራ እግዚአብሔርን ቃል ለማንበብ ትሞክራላችሁ። አሁንም ይወድቃል፣ ይነሳል። ነገር ግን ተስፋ ሳይቆረጥበት በተሻለ መጠን ይህንኑ ደግሞ ዋጋ እየከፈሉ ለማድረግ መሞከር በጣም አስፈላጊ ነገር ነው። ዊሽ እንደሱ በጣም ኮንቲኒየስሊ በየቀኑም ሊሆን ይችላል ወይ ዊክም ሊሆን ይችላል ማድረግ ፐርፌክት አይደል? በጣም ማንም ሰው የሚመኘው ይመስለኛል ይሄን ነገር እንደ ክርስቲያን ቤቱ መንፈሳዊ እንዲሆን። ግን ካሉ ብዙ ቻሌንጆች
ጋር ተያይዞ ግን አፕ ኤንድ ዳውን ቢበዛበትም ለአለማረግ ከመወሰን ግን በስንት ጊዜም ቢሆን ማረጉን መወሰን በጣም አስፈላጊ ነገር ነው። ምናልባት እዚህ ላይ ሌላ አንድ ሰው ሲያወራ ነው የነበረው። ልክ ሰዎች እየተጫወቱ እየተነጋገሩ ቤት ውስጥ እያለ ልክ እስቲ መጽሐፍ ቅዱስ እናነባለን ሲባል ብሎ ሰው ሁሉ ሲሪየስ ይሆናል አለ። ምንድነው እሱ ከየት ነው ያመጣ ነው ማለት እውነት ነው። እግዚአብሔር ትልቅ አምላክ ነው። እግዚአብሔር ራሱ አይቶ እንዴ ደህና አልነበሩ እንደዚህ ሰዎች ብሏል አሉ። ምንድነው ግን እንደ ትንንሽ ልጆች እንዳሉት ሰው እና ደግሞ እግዚአብሔርም እንደቀረበው ሰው ያንን ፍሪደም ደግሞ መስጠት በቃ ቃሉን መጫወት፣ መነጋገር፣ መሳቅ በእግዚአብሔር እየተነጋገርን ሪላክስ ባረገ የቤተሰብ ሁኔታ ውስጥ እየተቋረጠ አሁን እኛ ባይብል ስተዲ ስናረግ ናፍቆት አበባ ብላ ስትጀምር ገና ከዚህ ከምናጠናው ነገር ጋር ይገናኛል ሲላት ትላለች። የሆነ ነገር ትዝ ብሏት ስለ ትምህርት ቤት ልታወራ ምናምን በቃ በኋላ አሁን ነው ገና እየለመደች የመጣችው እንጂ መጀመሪያ ረጅም ይሆናል ደግሞ እኛው ግን ምንድነው የቤተሰብ ህይወት አካል ማድረግ ልክ እንደማንኛውም ነገር የሚልም አንስተን ነበርና ልክ ነህ። በሆነው ነገር ሁሉ ውስጥ ግን የእግዚአብሔርን ቃል እየተለማመድን እየተነጋገርን መሄድ መጫወት ነው። እሺ አንዱ እሱ ነው። ሁለተኛ ቅድም እንዳልኳችሁ ለቤተሰብ ደስታ ጊዜ መስጠት በጣም አስፈላጊ ነው ብዬ አስባለሁ። ቤታችን ደስተኛ መሆን መቻል አለበት። ባለው ልክ ደስተኛ መሆን መቻል አለበት። ዊሼን ከጠየቃችሁኝ የኔ ቤት እንዲሆን የምፈልግበት ልክ አለኝ እንደ ሰው ማለት ነው። ምድራዊ የሆነው ነገር በሙሉ ባጣው ደስ የሚለኝ አይደለም። ነገር ግን እሱ ካልተገኘ እሱ ካልሆነ ግን ባለው ልክ ማድረግ አለብን ብዬ አስባለሁ። እና በቅርቡም አኒቨርሰሪያችን ነበርና አቬለብል ስለነበረ መኪና የወንድሜ መኪና ወስጄ ቤተሰቤን ይዤ አንድ እሷ የሆነ ቲክቶክ ላይ ያየችው ጥሩ ቤት ነበረ ተርከብከም ያረኳትን ገንዘብ እዛ መሆን አለበት። ደስታ ይጨምራል። ምንም እንጀራው ነው ዳቦ ነው ምንም እኮ የተፈጠረ ነገር የለም። ግን በቃ ቤት ስንገባ ያለውን ፊት ማየት እንዴት ያረካል መሰላችሁ? ደስተኛ ሆኖ ከልጄ ጋራ ከሚስቴ ጋራ ይሄንን አይነት ሞመንት ማሳለፍ ቤት ውስጥም ልክ እንደዛ ማለት ነውና ማረገኝ ነገር የለም። አባ በጉንልኝ ይለኛል፣ አንዴ አንበሳ ያደርገኛል፣ አንዴ ዳይኖሰር ያደርገኛል። ይሄ ሞመንት ይኖራል። የሆነ ጊዜ ቅልጥፍና እንኳን ማጣበት ጊዜ ይኖራል፣ እሱም ደግሞ የማይፈልግበት ጊዜ ይኖራል። ስለዚህ እኔ አቬለብል ነኝ ለዚህ እላለሁኝና በጣም አብረን እናሳልፋለን። አይ ቲንክ እንደ እኩያም የምንሆንበት ሙድ ይሆናል ነው የምላችሁ። በጣም አብረን የሚጫወተው የሆነ ጨዋታ አስቦ አእምሮት ላይ ካለ ያለምንም ፍርሃት ከኔ ጋር ለመጫወት ይሞክራል። ማላቃቸውን ሁሉ ያስተምረኛል። ከዛ በኋላ አብረን እንጫወታለን። ሰው ለቤተሰብ ደስታ ታይም መስጠት፣ ለፋሚሊ ታይም መስጠት፣ ኮስት ማድረግ እኔ በጣም አስፈላጊ ነው። በጣም የወደድኩት አንዱ ባለው ልክ ያልከው ነው። እግዚአብሔር ባለችን ልክ ደስታን ይሰጠናል። ፖይንቱ የመጠኑ ስላልሆነ ማለት ነው። ሁለተኛ የቤተሰብ አባላት ሁሉ የደስታቸው የመደሰቻ መንገዳቸው ስለሚለያይ ያንን ጠብቀን እናደርጋለን። ስለ ልጆቻችሁ እንዳነሳኸው ማለት ነው። እኛ ቤት ትንሿ ልጃችን ወርውረኝ የምትለው ነገር አለ። እንደዚህ እየወረወርኩ አልጋ ላይ ይመጣል እና እንዲያውም ከአንድ ጓደኛዋ ጋር ዛሬ 10 እንወረወራለን ብለው ይመጣል። ያለፋቸው ቀን ደግሞ 20 አለብህ፣ ስለዚህ ወረውራለሁ። ደስታ የሚፈጥር እነዚህ ነገሮች ናቸው እየተያያዙ ደስታ የሞላበት ቤት፣ ክርስቶስ ያለበት ቤት ሊገነቡልን የሚችሉት። በጣም ልክ ነው። የኔ ማደር ቢበቃን ምን ይመስልሻል? በጣም ጥሩ። እግዚአብሔር ይባርካችሁ ስለተገኛችሁ ስላካፈላችሁን። ከሚታየው ህይወታችሁ ሰዎችም ካዩት ደስታችሁ ከተጋባባቸው ሰዎችም ሰምተን ነውና ዛሬ ይሄንን ቆይታ ያደረግነው እና ተመልካቾቻችንም በትዳር ውስጥ የሚገኙ በረከቶችን እንዲያዩ፣ ሳቆችን፣ ደስታዎችን፣ መተጋገዞችን፣ አንድ ለአንድ መሰጣጣታችን ይሄንን ዓለም ለመግጠም አቅም የሚሰጠን እግዚአብሔር ደግሞ በዛ ውስጥ የሚባርከን ከዛ ደግሞ ጌታን የምናሳይበት ቤት ጫውምና ብርሃን የምንሆንበት ለዚህ ዓለም በዚህም በትዳራችሁም ስለሆነ በትክክለኛው አገልግሎት ላይ ጌታ መጀመሪያ እንደነገራችሁ ላይ ስለሆናችሁ ስለተገኛችሁ
እግዚአብሔር ይባርካችሁ። እንግዳችን እንቅልፍ ወስዷታል፣ በሰላም ተኝታለች። ታንኪዩ፣ ተባረኩ።